ሰላም ሰላም ውድ ማይሰራውያን እንዴት ቆያችሁልን? በዛሬው ዕለት ክለባችን የሚመለከቱ አሁን አዳዲስ መረጃዎች ይዘን መጥተናል። አብራችሁን ቆዩ ውድ ቤተሰቦች። እንደተለመደው ለቻናላችን አዲስ ከሆናችሁ በቅድሚያ ቻናላችንን ሰብስክራይብ ማድረግ አትርሱ። አሁን ዕለቱን መረጃዎች አለፍን። አብራችሁን ቆዩ። ፋብሪዚዮ ሮማኖ ባለፉት ቀናት ከክለባችን ጋር ስሙ የተነሳ ስላለው ስለ አንድሬ ሳንቶስ አዲስ መረጃን አመጣ። አንድሬ ሳንቶስ ለዩናይትድ አንዱ አማራጭ ነው። በእርግጥ እሱ ፍጹም የተለየ ያጨዋወት ባህሪ ያለው ተጫዋች ነው። ዩናይትድ በአማካዮች ዝውውር ላይ ተጠምዶ እንደሚገኝ እንዳትረሱ። ስለዚህ የኤደርሰን የሕክምና ምርመራ ውጤትን መጠበቅ አለብንም ብሏል። ለአንድሬ ሳንቶስ ከተጫዋች ወኪሎች ጋር ግንኙነት ተደርጓል። ይህ ደግሞ የመጀመሪያ ግንኙነታቸው አይደለም፣ ምክንያቱም ነገሩ ከረጅም ጊዜ በፊት በየካቲት እና በመጋቢት ወር የተጀመረም ነው ብሏል። ስለዚህ በዩናይትድ እና በአንድሬ ሳንቶስ መካከል ጥሩ ግንኙነትም አለ ብሏል። እሱ ቀደም ሲል በቼልሲ የነበረና በኋላ የዩናይትድ አመራርን የተቀላቀለው ክሪስቶፈር ቪቬል በጣም በደንብ የሚያውቀው ስምም ነው ብሏል። ስለዚህ በእርግጠኝነት በዝርዝር ውስጥ ካሉ ስሞችም አንዱ ነው ብሏል። በአሁኑ ሰዓት ቼልሲ ከዩናይትድ ጋር ምንም አይነት ግንኙነት አልጀመረም፣ ነገርም በዩናይትድ ዝርዝር ውስጥ ካሉ ስሞች አንዱ እሱም ነው ብሏል። ቼልሲ ጥሩ ጥያቄ ካቀረበላቸው አንድሬ ሳንቶስ እንዲለቅ ለመፍቀድ ተዘጋጅቷል። አንድሬ ሳንቶስን ለመሸጥ ግን አይቸኩሉም። ስለዚህ ተጫዋቹ በቼልሲ ቢቆይም ደስተኛ ናቸው። ምክንያቱም እሱ ተሰጥኦ ያለውና ሊያድግ የሚችል ተጫዋች ነው። ነገር ግን ትልቅ ጥያቄ ከቀረበ ማለቴ ከ20 እና ከ30 ሚሊዮን ፓውንድ በላይ ከበለጠ ምናልባትም ሊሸጥ ይችላልም ብሎ ያን ቼልሲ መልቀቁን ሊያስብ ይችላል። ስለዚህ አንድሬ ሳንቶስ በሚቀጥሉት ሳምንታት በእርግጠኝነት ሊከታተሉት የሚገባ ተጫዋች ሊሆን ይችላልም ብሏል። ፋብሪዚዮ ሮማኖ ስለ ካርሎስ ባሌባም ጠይቆ እንዲህ ሲል ይመልሳል። ካርሎስ ባሌባ ማንቸስተርን መቀላቀል ይፈልጋል። በዚህ መሰረት ባሌባ ከአንድ ዓመት በፊት ከዩናይትድ ጋር በግል ጥቅሞች ላይ ተስማምቶ ነበር። ከአንድ ዓመት በፊት ቡድኑ የአውሮፓ ውድድር ባይኖረውም እንኳን ዩናይትድ ለመሄድ ዝግጁ ነበር። ስለዚህ አሁን ወደ ዩናይትድ ለመሄድ ምን ያህል እንደሚፈልግ አስቡት። ነገር ግን በአሁኑ ሰዓት ባሌባና ወኪሎቹ ከዩናይትድ አዲስ መልእክት ገና አልደረሳቸውም ብሎ ዩናይትድ የተጫዋቹን ፍላጎት ያውቃል። እሱ ማንቸስተርን ለመቀላቀል እጅግ በጣም ፍላጎት አለው። ነገር ግን በአሁኑ ወቅት ዩናይትድ በድጋሚ ጥያቄ ያቀርባል የሚለው ነገር እስካሁን ምንም የሚታወቅ ነገርም የለም ብሏል። በመቀጠልም ፋብሪዚዮ ሮማኖ ማንቸስተር ለኦሬንጅ ቹዋሜኒ ቅርብ ለሆኑ አካላት እሱ ክለቡ ሊቀላቀል የሚችለው በተለየ ዝቅ ባለ ደሞዝ ብቻ እንደሆነ ቀድሞውኑ ግልጽ አድርጓልም ብሏል። እንዲሁም ዩናይትድ ስምምነቱን ለመደራደር ከሪያል ማድሪድ ጋር እስካሁን ምንም አይነት አረንጓዴ መብራት አላገኙም ሲል ተናግረዋል። ፋብሪዚዮ ሮማኖ ስለ ክሬንሲዮ ሰመርቪል እና ዩናይትድ የቅርብ ጊዜ መረጃንም አጋርቷል። ባለፉት 48 ሰዓታት ማንቸስተር ዩናይትድ ክሬንሲዮ ሰመርቪል ለማስፈረም በላቀ ድርድር ላይ ስለመሆኑ ወይም ድርድር ስለመጀመሩ የወጡ ዘገባዎች ነበሩ። ሰዎች ሆይ የኔ መረጃ የሚከተለው ዩናይትድ ትኩረት በአማካዮች ላይ ነው ብሎ ዩናይትድ አማካዮችን ማስፈር ይፈልጋል። በአማካይ መስመር ላይ አንድ ነገርን ማድረግ ይፈልጋሉ። ስለ ሰመርቪል ያላቸው እይታ ተጫዋቹን ያደንቁታል። በትኩረት ውስጥም ያለ ተጫዋች ነው ብሎ ከሁለት ሳምንት በፊት ነግራቸዋለሁ። በትኩረት ውስጥ ያለ ተጫዋች ነው። ያ ብቻ ነው። በአሁኑ ሰዓት ከክለብ ወደ ክለብ ወይም ከተጫዋች ወኪሎች ጋር ድርድር አልተጀመረም ተብሎም ተነግሮኛል። ያ በኋላ ላይ የሚከሰት ከሆነ አሳውቃቸው። ነገር ግን ዩናይትድ አሁን ለክሬንሲዮ ሰመርቪል ንቁ ድርድር ላይ አይደለምም ብሏል። እሱ በትኩረት የሚከታተለው ተጫዋች ነገር ግን ከራሽፎርድ ጋር ምን እንደሚከሰትም መረዳት ይፈልጋል። ምክንያቱም እስከዛሬ ድረስ ራሽፎርድ በዩናይትድ ይገኛል። ራሽፎርድ የማይለቅ ከሆነም ደግሞ የክሬንሲዮ ሰመርቪል ሁኔታ የበለጠ የተወሳሰበ ሊሆን ይችላል። እንግዲህ የታሪኩ ደረጃ ሁኔታ ይመስላል ሲል ፋብሪዚዮ ሮማኖ ንግግሩን አብቅቷል። የዘ አትሌቲክሱ ዘጋቢ አንድ ሚተን ስለ አንድሬ ሳንቶስ እንዲህ ሲል ይናገራል። እሱ ፍጹም ተጫዋች ሊሆን ይችላል፣ ነገር ግን የፕሪሚየር ሊግ ልምድ አለው። እጅግ አስደናቂ ነው። የእግር ኳስ አእምሮ እንዳለው የሚሰማ ስሜት ላይ ሊሰማኛም። የብራዚል ቀጣዩ 6 ቁጥር የተከላካይ አማካይ ይሆናል። እሱ አሁን ላይ ብቅ እያለ ያለ ተሰጥኦ ነው እንጂ ገና ሙሉ በሙሉ የተረጋጋ ተጫዋች የለም፣ የደረሰና የታወቀ ተጫዋች የለም። ነገር ዩናይትድ ወደፊት መልሰው ሊሸጧቸው የሚችሏቸውን ተጫዋች ማስፈረም ያስፈልጓል። ስለዚህም ስለ አንድሬ ሳንቶስ እየሰማሁት ባለው ነገር አልተገረምኩምም ብለዋል። ላውሪዮ ትዌል ባወጣው ዘገባ መሰረት ማንቸስተር ዩናይትድ ምናልባትም ቀጣዩን ጉልህና ትልቅ ዝውውር ማድረግ ይፈልጉ ይመስለኛልም ብሏል። የቡድኑ ማሟያ ወይም አብሮት ሊገነቡት የሚችሉ ተጫዋች ከማስፈረም ይልቅ በቀጥታ ገብቶ በቋሚነት መጫወት የሚችል ተጫዋች ፍለጋ ላይ ምቾት የሚሰማቸውም ይመስለኛል ሲል ተናግሯል። ላውሪዮ ትዌል በመቀጠልም አሁን ላይ ኦሬንጅ ቹዋሜኒ ማግኘት ዩናይትድ ቀዳሚው ኢላማም ነው ብለዋል። ማንቸስተር ዩናይትድ ከሞርጋን ሮጀርስ፣ ኢሊማን ንዴ ከሌሉ ማቲያስ ፈርናንዴዝ ፓዶ ይልቅ አሁን ላይ ክሬንሲዮ ሰመርቪል ዋነኛ ቅድሚያ የሚሰጠው ኢላማ እያደረጉት እንደሆነ ተዘግቧል። የፕሪሚየር ሊግ ልምድ ያለው መሆኑና ዝቅተኛ ዋጋው ዋነኛ ምክንያት ሲሆኑ ዩናይትድ ተጫዋቹን ለማስፈረም በሚደረግ ማንኛውም እቅድ ውስጥ ከቼልሲና ከሊቨርፑል የተሻለ እድል እንዳለው ይታመናል ሲል ቲም ቶልክ ዘግቦታል። ማንቸስተር ዩናይትድ በዓለም ዋንጫ ላይ ደምቆ በወጣው ታዳጊ ጊልቤርቶ ሞራ ላይ ያለውን ፍላጎት ቀጠለ ተባለ። ነገር ግን ለታዳጊ በሚደረግ የዋጋ ማውጣት ላይ አሁንም ዩናይትድ
ትልቅ ስጋት አለበትም ተብሏል። ሜክሲኮ ኮከብ አሁን ላይ ከ40 ሚሊዮን ዩሮ በላይ ሊያስወጣም ይችላልም ተብለዋል። አንድሪያ ፔርሎ ስለ ክለባችን አዲሱ ፈራሚ ስለ ኤደርሰን እንዲህ ሲል ይናገራል። እሱ ለፕሪሚየር ሊግ ጥሩ ተጫዋች ይመስለኛል። እሱ ተንቀሳቃሽ ሯጭ፣ ዳይናሚክ ራነርና ጠንካራ ነው። እዚያ እንግሊዝ ላይ በጣም ጥሩ ሁኔታ ሊላመድ የሚችል ተጫዋች ይመስለኛል ሲል ተናግረዋል። የማንቸስተር ኢቭኒንግ ኒውስ ዘጋቢ ታይሮን ማርሻል ማንቸስተር ዩናይትድ ከበርካታ ተጫዋቾች ጋር ስሙ ለምን እንደተያዘ ተጠይቆ እንዲህ ሲል ይመልሳል። ዩናይትድ በዚህ ክረምት ከበርካታ አማካዮች ጋር ስሙ እየተያዘ ነው። ሁሉንም እንደማያስፈርም ደግሞ መናገር ያስፈልጋል። ኤሊዮት አንደርሰን፣ አዳም ዋርተን፣ ካርሎስ ባሌባ እና ሳንድሮ ቶናሊ ሁሉም በውድድር ዘመን ወቅት በእጩ ዝርዝር ውስጥ ቀዳሚዎቹ ነበሩ። ማንቸስተር ሲቲ ባለ 9 አሃዝ የ100 ሚሊዮን ፓውንድ ጥያቄ ካቀረበ በኋላ ዩናይትድ አንደርሰን የማስፈረም ፉክሩ ሲያቆም ወደ ማቲያስ ፈርናንዴዝ ፊቱን ማዙሮ ነበር። እሱ ግን ከዚያ በኋላ ቶተናም ተቀላቅሎ አሁን አሌክስ ስኮት ግንባር ቀደም የአማካይ መስመር ኢላማ ነው። ነገርም በፌሊክስን የሚቻለ የጀርባ ታሪኮች ፈተሹ የተደረጉ ሲሆን ዩናይትድ አሁንም ኦሬንጅ ቹዋሜኒ ማግኘት ይፈልጋልም ብሎ አሁን ላይ ዩናይትድ በትኩረት ውስጥ ያሉ ረጅም የኢላማ ዝርዝሮች እንዳለው እንዲሰማ ያደረገው ምክንያት በተጫዋች መልመላ ላይ በዳታ መረጃ ላይ የተመሰረተ አሰራር በመከተሉም ነው ብለዋል። የማንቸስተር ዩናይትድ ተጫዋቾች ሐሙስ ዕለት ወደ ካሪንግተን የልምምድ ማዕከል ይመለሳሉ። አሰልጣኝ ማይከል ካሪክ እንደ ክለብ ዋና አሰልጣኝነቱ የመጀመሪያው የቅድመ ውድድር ዝግጅት ለመጀመር ስብስቡን ይቀበላልም ተብሏል። በሚቀጥለው ሐሙስ ወደ ካሪንግተን ይመለሳሉ ተብሎ የሚጠበቁ ተጫዋቾች እነኚህ ናቸው። ግብ ጠባቂዎች ቶም ሂተን፣ ዳርሞት ሚኪ፣ ራዲክ ቪቴክ እና ኤሊያን ሃሪሰን ሲሆን ተከላካዮች ደግሞ ጂዳን ካማሳን፣ ሀቢብ ኦጉኒዬ፣ ሃሪ ማጓየር፣ ሌኒዮሮ፣ ታይለር ፍሬንዲክሰን፣ አይደን ሄቨን፣ ሉክሾ፣ ሃሪ አማስ እና ዲያጎ ሊዮን ናቸው። አማካዮች ላይ ዳንጎል፣ ሴኮ ኮኔ፣ ጃኮብ ጂቫኒ፣ ጃክ ፍሌቸር፣ ቶቢ ኮሌር እና ሜሰን ማውንት ሲሆን በአጥቂ መስመር ላይ ብሪያን ምቤሞ፣ ሻሊሲ፣ ጆሹዋ ዚርክዚ፣ ጂዶ ኦቢ፣ ጄጄ ጋብሪኤል፣ ኢታን ዊትሪ እና ቤንጃሚን ሴስኮ እንደሆኑ ታይረል ማርሻል በማንቸስተር ኢቭኒንግ ኒውስ ላይ ዘግቦታል። ፖል ስኮልስ ስለ ማንቸስተር ዩናይትድ የአማካይ ክፍል የዝውውር ውዝግብ ቹዋሜኒ፣ አክሲዮት እና አንድሬ ሳንቶስ አስተያየት ሰጠ። ዩናይትዶች በዝውውር ላይ ምንድን ነው እያደረጉ ያሉት ይጠይቃል። ከበስተጀርባ የሚሰራ አንድ ነገር መኖር አይቀሬ ነው። ነገር ግን የሚጫወት የአውሮፓ ሻምፒዮንስ ሊግ አለባቸው። በጣም በአጭር ጊዜ ውስጥ አንዳንድ ዝውውሮችን ማከናወን መጀመር አለባቸውም ብሏል። ምናልባትም 3 የአማካይ ክፍል ተጫዋቾችን ያስፈልጓቸዋል ሲል ተናግረዋል። ፓትሪስ ኤቭራ ዩናይትድ በአንድሬ ሳንቶስ ላይ አሳይቶታል ስለተባለው ፍላጎት ምላሽ ሰጠ። ማንቸስተር ሲቲ ሮድሪ ያለው፣ አርሰናል ዴክላሬስ አለው፣ ቼልሲ ሞይስ ካይሴዶ፣ ሊቨርፑል ዶሚኒክ ሶቦስላይ እና ቶተንሃም ደግሞ ሳንድሮ ቶናሊ አሏቸው። ማንቸስተር የቼልሲውን ተጠባባቂ አንድሬ ሳንቶስን ለማስፈረም እየሞከረ የሆኑበት ምንም አይነት ምክንያት የለም ብሏል። ማንቸስተር መቼ ነው ስለኛ አእምሯዊ ጤንነት ማሰብ የሚጀምረውም ሲል ተናግሯል። ይህንን ክለብ እየተመለከትን በወጥነት ፈገግ ካልን ወደ 10 ዓመት ገደማ ሊሆን ነው። እነሱ ግን አሁንም እኛ የፈትኑበት አዲስ መንገድ ላይ ይገኛሉ ሲል ፓትሪስ ኤቭራ ትችቱን አቅርቧል። ሪዮ ፈርዲናንድ፣ አማድ ዲያሎ፣ ሊሳንድሮ ማርቲኔዝ እና ማዝሬ ለሀገሮቻቸው ለምን የተሻሉ መስለው እንደሚታዩ አስተያየት ሰጠ። የኮትዲቫርን አማድ፣ የአርጀንቲናው ሊሳንድሮ ማርቲኔዝ፣ የሞሮኮን ሁሴን ማዝሬን ስሪት ብቃት እንዴት አድርገን ነው በማንቸስተር ውስጥ የምናገኘው ሲል ይጠይቃል። እነዚህ ሰዎች ለብሔራዊ ቡድናችን ድንቅ ናቸውም ብሏል። ነገር ግን ወደ ክለብ እግር ኳስ ሲመለሱ በብቃታቸው ላይ የሚታይ መውረድ ብዙ ጊዜ ይታያልም ብሏል። እውነተኛ ጥያቄው ይህ ነውም ብሏል። የታክቲክ አወቃቀር ነው የተሰጣቸው ሚና ከቡድን አጋሮቻቸው ጋር ያላቸው መግባባት ነው ሲል ይጠይቃል። ወይስ አሰልጣኝ የሚሰጣቸው በራስ መተማመን ነው? ወይስ በቀላሉ ብሔራዊ ቡድኖቻቸው የእነሱን ጥንካሬ በተሻለ ሁኔታ የሚያሟሉ አሰራሮችን ስለሚጠቀሙ ነው ብሎ ይጠይቃል። ምክንያቱም ማይክል ካሪክ የእነዚያን ሶስት ጮች ኢንተርናሽናል ብቃት በወጥነት ማውጣት ማንቃት ከቻለ ዩናይትድ ሰዎች እንደሚያስቡት ብዙ አዳዲስ ዝውውሮች ላያስፈልጉ ሲሉ ሪዮ ፈርዲናንድ ተናግረዋል። ሉዊስ ሳሃ ማንቸስተር ለአማካይ ክፍሉ መልሶ ግንባታ የፕሪሚየር ሊግ ልምድ ያለው አማካይ እንዲያስፈርም ጠየቀ። ስለ ማኑ ኮኔ በጠየቀም ጊዜ የቡድኑ ጉማሬሽ ስምን በሀሳብነትም አቅርቧል። ማኑ ኮኔ ከግምት ውስጥ አስገባዋል። ነገርም እውነቱን ለመናገር ትንሽ ተጨማሪ ልምድ ያለው ሰው ማግኘትን እመርጣለሁ ብሏል። እሱ ብዙ ተሰጥኦና ጥራት አለው፣ ጥሩ ዝውውር አይሆንም ማለት ያለው ነገርም እንደ ካዜሚሮ ባጮች የተተወ ትልቅ ክፍተት ስላለ ብቻ ነው። በልምዱና በማይክል ካሪክ ስር ሲጫወት ራሱን በሚያቆሙበትና ሚናውን በሚረዳበት የአመራር ብቃቱ ላይ በመስረት ያሱ ለመተካት የመጡ ሰው ባለፈው ዓመት የወደድነውን ነገር መላመድ ይኖርበታል ብሏል። እንዲሁም የበለጠ ሚዛን የሚሰጥ መሆን አለበት። ያ ደግሞ ልምድን የሚጠይቃልም ብሏል። ምናልባትም ቀደም ሲል በፕሪሚየር ሊግ የተጫወተ ሰው ቢሆን እመርጣለሁ። አንደርሰን የተሻለ ይሆን ነበር። ምናልባትም እንደ ጉማሬሽ ያላቸው የተሻለ ሊሆን ይችላል። ይህ ዋስትና ያላቸው ተጫዋቾች ያስፈልጉናል። ምክንያቱም ቀጣዩ ዓመት ከባድ ስለሚሆን እነዚ አማካዮች ወዲያውኑ በቦታው ላይ ዝግጁ እንዲሆኑ እንፈልጋለን ሲል ሉዊስ ሳሃ ተናግረዋል። የማንቸስተር ኢቭኒንግ ዘጋቢ ታይረል ማርሻል ማርከስ ራሽፎርድ ደሞዙን ቀንሶ ወደ መጀመሪያው ቡድን መልሶ ስለመቀላቀሉ የሰጠው ምላሽ እንመልከት። ይህ ሊሆን የሚችል ነገር አይደለም። ራሽፎርድ በሳምንት እስከ 325,000 ፓውንድ በሚጠጋ ክፍያ ያገኛል። የ2 ዓመት
ውልም አለው። ነገር ግን ደሞዙን ለመቀነስ አዲስ ውል ለመፈረም ይኖርበታል። ታዲያ ይህንን ለምን ያደርጋል ብሎ ይጠይቃል። የደሞዝ ጉዳይ መታለፍ የለበትም። ዩናይትድ ባለፉት ጥቂት ዓመታት የደሞዝ ወጪውን ለመቀነስ ጠንክሮ ሰርቷል። እንዲሁም በመጀመሪያው ቡድን ስብስብ ውስጥ የበለጠ የተመጣጠነ የደሞዝ መዋቅርን ለመፍጠር ሞክሯል ብሎ የራሽፎርድ መመለስ ይህንን ሚዛን በግልጽ ያናገዋል። ይህም ሌሎች ተጫዋቾች በተለይም ከሱ በፊት ተሰልፎ የሚጫወቱ ወደ እሱ ደሞዝ የሚጠጋ አዲስ የራሳቸውን ውል እንዲጠይቁ ሊያደርጋቸውም ይችላልም ብሏል። ቴረር ማርሻል ማንቸስተር ሌላ የመሀል ተከላካይ ያስፈርማሉ ተብሎ ሲጠይቅ እንዲህ ሲል ይመልሳል። አጭሩ መልስ አያስፈርም የሚለው ዩናይትድ በስብስብ ውስጥ እንደ ሃሪ ማጓየር፣ ሊሳንድሮ ማርቲኔዝ፣ ማቲያስ ዴል ሊሮና አይደን ሄቨን ያሉ 5 የመሀል ተከላካዮች አሉት። በአንዳንዶቹ ላይ አካል ብቃት ስጋቶች እንዳሉ ያውቃሉ። ነገር ግን በስድስተኛና ሰባተኛ ተከላካይ መጨመር ምንም ትርጉም የለውም ብሏል። ከሌሊት በስተቀር ሁሉም በአሁኑ ጊዜ ጤናማ ናቸው። እናም ለውድድር ዘመኑ መጀመሪያ ብቁ መሆን አለባቸው። ሆላንድ ዴሊት ደግሞ በአዲሱ የውድድር ዘመን የመጀመሪያዎች ጥቂት ሳምንታት ውስጥ ይመልሳል ተብሎ ይጠበቃልም ብሏል። የጀርባ ህመም ችግሩ ማክተሚያ እንደሚሆን ይጠበቃል። እኔ እንደማስበው ዴሊትና ማርቲኔዝ የአካል ብቃታቸውን የሚያስመሰክሩበት አንድ የውድድር ዘመን ያስፈልጋቸዋል እና በቀጣዩ ክረምት እዚህ ክፍል ላይ ተጫዋች ሲለቁ ብናይ አልገረምም ብሏል። ማጓየርም ሆነ ማርቲኔዝ በ12 ወራት ውስጥ ውላቸው ያበቃል። በ2025 በአጥቂዎች ላይ ዝውውር ወጥቷል። አሁን ደግሞ በአማካዮች ላይ ትኩረት አድርገዋል። በቀጣዩ ክረምት በመሀል ተከላካይ ላይ ተጨማሪ ወጪዎች ይወጣሉም ብሏል። ምናልባትም አንድ አማካይ ምናልባትም ሁለት ተጨማሪ ለማስፋት የተሰራ ያለ ስራ በዚህ ክረምት የሳንጋሪና የስቲለር ስሞች ሲነሱ ማለት ነው። ስለዚህ በአሁኑ ጊዜ እንደ ዋና ኢላማዎችም አልመለከታቸውም ሲል የሳንጋሪና የስቲለር አሁን የዝውውር ገቢ ሁኔታንም ቴረር ማርሻል ዘግቦታል። ፋብሪዚዮ ሮማኖ ባለፉት 48 ሰዓታት ውስጥ ስለ ክለባችን አዲሱ ፈራሚ ኤደርሰን አዳዲስ ስጋቶች ቢኖሩም ፋብሪዚዮ ሮማኖ ግን ጥርት ያለ መረጃን ይዞ ወጥቷል። ዩናይትድ ኤደርሰን ለማዞር ከአትላንታ ጋር የቃል ስምምነት ላይ ደርሷል ብሏል። ሰነዶች ዝግጁ ናቸው። የግል ጥቅማ ጥቅሞችም እስከ 2030 በሚቆይ ውል ላይ ተስማምቷል። ዝውውሩ በአጠቃላይ 45 ሚሊዮን ዩሮ ክፍያን ያካትታልም ብሏል። የመጀመሪያው ሕክምና ምርመራ በዓለም ዋንጫ ወቅት ከብራዚል ብሔራዊ ቡድን ጋር የሕክምና ባለሙያዎች ጋር የተደረገ ቢሆንም ዩናይትድ አሁን ዝውውሩን ሙሉ በሙሉ ከማጣጣሉ በፊት በእንግሊዝ ተጨማሪ ትክክለኛ የሕክምና ምርመራ እንዲያደርግ እየጠየቀም ይገኛል ብሏል። ብራዚል ከውድድሩ ውጭ ሆና ኤደርሰን ለዚህ ምዘና በቅርቡ ወደ ማንቸስተር ከተማ ይጓዛል ብሏል። ይህም ዝውውሩ እንደታቀዱ ይቀጥላል ወይስ ችግሮች ያጋጥሙታል የሚለውን ይወስናል። ምንም እንኳን ዩናይትድ በክፍያው ስምምነት ላይ ቢጸናምና ወደ መጠናቁ እየተጓዘ ቢሆንም ሲል ፋብሪዚዮ ሮማኖ ዘግቦታል። እንዲሁም ማንቸስተር ኢቭኒንግ ኒውስ እንደዘገበው ከሆነ የብራዚል ከዓለም ዋንጫ መሰናበቱ ተከትሎ ኤደርሰን የመጀመሪያ ደረጃ ምዘናው ካጠናቀቀ በኋላ በዩናይትድ ኪንግደም ተገኝቶ የሕክምና ምርመራውን ለማድረግ ዝግጁ ነው ብሎ የቀረው ነገር ብራዚል አማካይ የሕክምና ምርመራውን አጠናቆ ውሉን መፈረም ብቻ ነው። ይህም በዚህ ሳምንት ይጠናቀቃል ሲል ማንቸስተር ኢቭኒንግ ኒውስ ዘግቦታል። የቢቢሲ ስፖርቱ ዘጋቢ ሲስስቶኒ ስለ ማንቸስተር የአማካይ ክፍል ፍለጋ የቅርብ ጊዜ መረጃን አወጣ። በአሁን ጊዜ ያለው ፍንጭ ነው የሚያሳይ ከሆነ ዩናይትድ ለካሜሮን ኢንተርናሽናል ባሌባ ያለው ፍላጎት ቀዝቅዟል ብሏል። ነገር ግን ባለፈው ክረምት ውድቅ ከተደረገባቸው በኋላ ዩናይትዶች ምናልባትም በዚህ ክረምት ለተጫዋቹ ሊመለሱ ይችላል ተብሏል። ጉዳቱ ብራይተኖች በድርድር ረገድ ደካማ ለመሆናቸው ነው ሲል ተናግሯል። ሁለተኛው ቹዋሜኒ ሲሆን በጣም ሳቢ ሊሆን የሚችል ዝውውር ነው ብሏል። አናሳው ባለቤት ሰር ጂም ራትክሊፍ ግዙፍ ደሞዝ መክፈልን ማቆም የሚፈልጉት በዚህ ወቅት እሱ በደሞዝ ረገድ በጣም ውድ ሊሆን እንደሚችልም እርግጠኛ ናቸውም ብሏል። አዲሱ አሰልጣኝ ጆዜ ሞሪኞ ቹዋሜኒ በቤርናቦ የመቆየት አለመቆየቱ ላይ ትልቅ ውሳኔ እንደሚኖራቸው ግልጽ ነው። በአሁኑ ጊዜ በዩናይትድ ዘንድ ያለው ስሜት ተጫዋቹ እዛው ይቆያል የሚል ነው ሲልም ተናግሯል። ዩናይትድ ምንጮች የሚሉት ከሆነ በአሁኑ ሰዓት ፌሊክስን የሚቻል ለማስፈረም ዩናይትድ በንቃት እየተንቀሳቀሱም አይደለም ብሏል። አሌክስ ስኮት በአሁኑ ጊዜ በክለባችን ዋና ኢላማ ይመስላል። ይሁን እንጂ አርሰናሎችም ተጫዋቹን ለማስፈረም አሁን ላይ ከዩናይትድ እኩል እየተንቀሳቀሱ ይገኛል ሲል የቢሲ ስፖርት ዘገባ ያሳያል። ውድ ቤተሰቦች ለዛሬ በረን ቆይታ በዚያ በቃ። መልካም ቀን። እንወዳችኋለን። ቻናሉን ሰብስክራይብ ማድረግ አይረሳ።